ገዳም የፍቅር ገዳም አዲስ አበባ በየቀኑ በለውጥ ውስጥ የምታልፍ ከተማ ናት። የከተማዋ እድገት ፍጥነት ሲታይ ከኋላ ግን ብዙ ታሪክና ትዝታዎችን የተሸከሙ አካባቢዎችን እየተካ ይገኛል። ዛሬ የምንጎበኘው ገዳም ሰፈርን ነው። ይህ ስፍራ የከተማችንን ጥንታዊ ገጽታና የዘመናት የኑሮ አሻራ የያዘ ልዩ ቦታ ነው። በዙሪያችን የምናያቸው የቆዩ አወቃቀሮች የከተማችንን የታሪካዊ መሰረት የሚናገሩ ቢሆንም አሁን ግን በከተማዋ ዘመናዊ የልማት ጥያቄዎችና በጊዜ ሂደት በተፈጠረባቸው መዳከም ምክንያት የመፍረስና የመለወጥ አጣብቂኝ ውስጥ ይገኛሉ። በዛሬው ቆይታችን የገዳም ሰፈር ነባራዊ ሁኔታ፣ የህንፃዎቹን መዋቅራዊ መዳከምና በአሁኑ ወቅት ወደ ዘመናዊ የገበያ ማዕከልነት የሚሻገርበትን ታላቅ የልማት ሂደት በቅርብ እንቃኛለን። የከተማችንን የለውጥ ጉዞ አብረን እንከታተላለን። በዛሬው የጉብኝት ጉዟችን እነዚህ ሰፈሮች በሙሉ አቅማቸው ምን እንደሚመስሉ፣ የልማቱ ግፊት በነዋሪዎቹ ህይወት ላይ ምን ያህል ተጽዕኖ እንደፈጠረና ነዋሪዎቹ ለዚህ ድንገተኛ ለውጥ ያላቸውን ስሜት በዝርዝር እንቃኛለን። የታሪክን መጥፋት ለመዘገብ ብቻ ሳይሆን እስካሁን በህይወት ያለውን የነዋሪዎችን ትግልና የሰፈሩን የተረፈ ውበት ለመዘገብ ነው። እያንዳንዱ ቤት፣ እያንዳንዱ የድንጋይ ንጣፍ የራሱ የሆነ የማይሻር ታሪክ አለው። ታሪኩም የእኛ ነው። ልማት ለዘመናዊነት አስፈላጊ እንደሆነ ባምንም ይህን ታሪክ ከማለቁ በፊት በካሜራዬ ቀርጬ ለወደፊት ትውልድ ማቆየት አስፈላጊ እንደሆነ ይሰማኛል። ይህ የኛ የጋራ ትዝታ ነውና ሊረሳ፣ ሊደመሰስ ወይም ከህሊናችን ሊጠፋ አይገባም። ይህ ጉብኝት የከተማዋን ፈጣን ለውጥ በምስል የምናስቀረው ብቻ ሳይሆን ሰፈሩን ለቀው ለሚሄዱት ነዋሪዎች የምናደርገው የመጨረሻ ስንብት ነው። የገዳምና የጣሊያን ሰፈር ስንዞር በየቤቱ ግድግዳ ላይ የተጻፉት ታሪኮች፣ በየጓሮ የተተከሉ የቆዩ ዛፎችና የሰፈሩ የጠዋት ፀሐይ ስትጠልቅ የሚታየው ድባብ በልማቱ የኮንክሪት ግድግዳዎች ስር ከመቀበራቸው በፊት ዛሬ በሰፊው እንቃኛቸዋለን። ካሜራዬ ምስክሬ ነው። የዚህን ሰፈር ውበትና ትዝታ ለወደፊት ትውልድ ለማቆየት ቃል እገባለሁ። አሁን እንግዲያውስ ወደ ገዳም ሰፈርና ወደ አርኪቴክቸር ውበት ጥልቀት ወደ ጉዟችን ሁለተኛ ምዕራፍ እናምራ። እዚህ ስንደርስ የምናየው እውነታ የቤቶችን መዋቅር በጊዜ ግፊት ሙሉ በሙሉ መዳከሙን ነው። የሰፈሩ ቤቶች የቆዩባቸው የዘመናት ብዛት፣ የጣሪያቸው የቆርቆሮ መዛግ እንዲሁም የግድግዳቸው ማዕዘናት መሸርሸር በግልጽ ይታያል። እነዚህ ቤቶች አሁን ባሉበት ሁኔታ መዋቅራዊ ጥንካሬያቸውን አጥተው ለረጅም ጊዜ አገልግሎት ለመስጠት የሚያስቸግር ደረጃ ላይ ይገኛሉ። በምንዘዋወርባቸው መንገዶች የምናያቸው የደከሙ የቤት በሮች፣ የተሰነጣጠቁ የጭቃ ግድግዳዎችና የውስጥ ግቢ አቀማመጦች የቤቱን አቅም ማጣትና የመጨረሻውን እድሜ ላይ መሆናቸውን በግልጽ ይመሰክራሉ። ይህ የገዳም ሰፈር ነባራዊ ገጽታ ነው። ቤቶቹ የሰዎችን ኑሮ ለመሸከም የነበራቸውን የቀድሞ አቅም ሙሉ በሙሉ አጥተዋል። ወደ ሰፈር ውስጠኛ ክፍል ስንገባ የቤቶቹ ሁኔታ ከውጭ ከሚታየው በላይ የኑሮውን ፈተና ይናገራል። ቤቶቹ እጅግ ጠባብ ከመሆናቸው የተነሳ አንድ ቤተሰብ በቂ የሆነ የመኖሪያ ቦታ ማግኘት በእጅጉ አስቸጋሪ ነው። እያንዳንዱን ክፍል ስንመለከት ለቤተሰብ አባላት በቂ የብርሃንና የአየር ዝውውር የለም። ይህ ደግሞ በዕለት ተዕለት ኑሮ ላይ ከፍተኛ ጫና ይፈጥራል። የፍሳሽ ማስወገጃና የመሰረተ ልማት አውታሮች የሉም ቢባል ይቀላል። የከተማው የቆሻሻ አወጋገድና የውሃ አቅርቦት ችግር በነዋሪዎች ሕይወት ላይ የራሱን አሉታዊ አሻራ ጥሏል። መንገዶቹ በጣም ጠባብ ከመሆናቸው የተነሳ በችግር ጊዜ እንኳን ለድንገተኛ አደጋ ተሽከርካሪዎች መግባት የማይቻልበት ሁኔታ አለ። እነዚህ ቤቶች በጊዜ ሂደት መሰረተ ልማት ሳይከናወንላቸው በመቅረቱ ለነዋሪዎቹ ምቹ መኖሪያ ከመሆን ይልቅ የኑሮ ፈተና የሆኑባቸውን ቦታ ናቸው። የገዳም ሰፈር ነባራዊ ሁኔታ ሲታይ እነዚህ የደከሙ ቤቶች የአካባቢውን እድገት ጭምር የገቱ ይመስላሉ። የከተማችንን የልማት እቅዶች በእነዚህ መንገዶች ውስጥ ማለፍ ሲፈልጉ የድሮዎቹና የተዳከሙትን አወቃቀሮች መፍረስ የማይቀር እውነታ ሆኗል። ዘመናዊ መሰረተ ልማቶችን ለምሳሌ እንደ ሰፊ መንገድ፣ ዘመናዊ ፍሳሽ መስመርና የኤሌክትሪክ አውታር በእነዚህ ጠባብና የቆዩ ቤቶች መካከል መዘርጋት ፈጽሞ የማይቻል ነው።
ቤቶቹ በየጊዜው በሰፈሩት መሰረት ምክንያት መሬቱ ከፍና ዝቅ እያለ የፍሳሽ ውሃ የሚዘዋወርበት መንገድ የሌለው ለጤናም አስጊ የሆነ አካባቢ ፈጥሯል። በአንድ በኩል ዘመናዊ ከተማን የመገንባት ጥያቄ፣ በሌላ በኩል ደግሞ የድሮ ቤቶች የፈጠሩት ይህ የተጨናነቀና መሰረተ ልማት አልባ ሁኔታ ሲገናኙ የመፍረሱ ሂደት መዘግየቱ ለከተማዋ አጠቃላይ እድገት ሌላ ፈተና መሆኑን እንረዳለን። ይህ የገዳም ሰፈር ሁኔታ ከቦታ ጥበትና ከመሰረተ ልማት እጦት ባለፈ የነዋሪዎችን ጤንነትና ደህንነት በቀጥታ የሚፈታተን ነው። ቤቶቹ ከተገነቡበት የቆየ የጭቃና የእንጨት አወቃቀር የተነሳ በእርጥበትና በዝናብ ጊዜ የፈረሱ ወይም የተደገፉ ግድግዳዎች መታየታቸው የተለመደ ሆኗል። ይህ ደግሞ በቤቱ ውስጥ ለሚኖሩ ነዋሪዎች በተለይም ለህፃናትና ለዕድሜ ባለጸጎች ከፍተኛ የደህንነት ስጋት ነው። የብርሃንና የአየር መናፈሻ ጉድለት በተለይም ጠባብ ክፍሎች ውስጥ የጤና ችግሮችን እያስከተለ ይገኛል። የቆሻሻ ውሃ በየመንገዱ መከማቸት የአይጥና የነፍሳትን መራቢያ በመሆኑ ለተላላፊ በሽታዎች ምቹ ሁኔታን ፈጥሯል። በእነዚህ የደከሙ መኖሪያዎች ውስጥ መኖር የዕለት ተዕለት የጤና አደጋን ተሸክሞ እንደመኖር ነው። እነዚህ ቤቶች ከረጅም ጊዜ አገልግሎት በኋላ በአሁኑ ሰዓት ለነዋሪዎች ምቹ መኖሪያ ከመሆን ይልቅ የጤናና የደህንነት ስጋት ምንጮች ሆነዋል። አሁን ደግሞ ወደ ጉዟችን የመጨረሻ ምዕራፍ ደርሰናል። በገዳም ሰፈር የነበሩት ያረጁ መኖሪያዎች ሙሉ በሙሉ ተነስተው ቦታው ለዘመናዊ የገበያ ማዕከል ግንባታ ሜዳ ሆኗል። የነበሩት ቤቶች ፈርሰው ፍርስራሻቸው ተጠርጎ አሁን በቦታው ላይ የምናየው ሰፊ ቦታ መሬት ነው። ይህ ቦታ የድሮውን ትዝታ የሰረዘ ቢመስልም ለወደፊት ግን የልማት አሻራ የሚቀርጽበት መሰረት ነው። እነዚህ ቤቶች የነበሩበት ቦታ ለዛሬው አዲስ የገበያ ማዕከል ግንባታ መነሻ በመሆኑ የከተማዋን ገጽታ የሚቀይር ትልቅ ሂደት እየተከናወነ ይገኛል። የፍርስራሹ ክምር የድሮ ኑሮ ማብቂያ ብቻ ሳይሆን የአዲሱ የከተማ ልማት መጀመሪያ ምልክት ነው። አሁን በቦታው ላይ የምናየው ግዙፍ እንቅስቃሴ የአዲሱና ዘመናዊ የገበያ ማዕከል ግንባታ ሂደት ነው። ቀደም ሲል የነበሩ አሮጌ መኖሪያ ቤቶች ሙሉ በሙሉ ተፈራርሰው ቦታው አሁን ለዚህ ትልቅ የልማት ፕሮጀክት ተላልፏል። ትላልቅ የኮንስትራክሽን ማሽኖች መሬቱን እያስተካከሉ ለግዙፍ ህንፃ የሚሆኑ ጥልቀት መሰረት እየተቆፈረ ነው። ይህ የገበያ ማዕከል የአካባቢውን ገጽታ ከመቀየሩን ባሻገር የከተማችንን የእድገት ጉዞ በግልጽ የሚያሳይ ነው። የድሮ አወቃቀር ፈርሶ በአዲሱ መዋቅር ሲተካ አዲስ አበባ የዘመናዊነት ልብሷን እየለበሰች መሆኗን በዚህ የግንባታ ማዕከል ላይ መመልከት እንችላለን። አሁን በግንባታ ቦታ ላይ የምንመለከተው ሂደት የዘመናዊ የኢንጂነሪንግ ስራ ውጤት ነው። የመሬት መሰረት ተቆፍሮ ሲያልቅ ግዙፍ የብረት ዘንጎችና የሲሚንቶ መዋቅሮች ለህንፃው አጽም እየተገነቡ ነው። እዚህ የምናያቸው የኮንስትራክሽን ባለሙያዎችና ኢንጂነሮች የህንፃውን ጥንካሬና ዘላቂነት ለማረጋገጥ በትክክለኛ መለኪያና ዲዛይን እየሰሩ ይገኛሉ። ቀደም ሲል የነበረው ቤቶች ያልነበራቸው የመሰረት ልማት ጥንካሬ አሁን በዚህ ዘመናዊ ህንፃ በግንባታ ላይ በከፍተኛ ደረጃ እየተሟላ ነው። እያንዳንዱ የብረት ግንኙነትና የሲሚንቶ አቀማመጥ ህንፃው ለረጅም ጊዜ የሚያገለግልና ለዘመናዊ ከተሞች የሚመጥን እንዲሆን የተነደፈ ነው። የዚህ ግንባታ ሂደት የከተማችንን አዲስ ገጽታ ለመገንባት የተጀመረው ትልቅ ኢንጂነሪንግ ጉዞ ነው። ይህ የገበያ ማዕከል ግንባታ የአንድ ህንፃ ግንባታ ብቻ ሳይሆን የአካባቢው የኢኮኖሚ የጀርባ አጥንት የሚቀየርበት ሂደት ነው። ግንባታው ሲጠናቀቅ ይህ አካባቢ ከነበረበት የድሮ ገጽታ ወጥቶ የንግድ እንቅስቃሴ መናኸሪያ ይሆናል። በዙሪያው የሚፈጠሩ የሥራ ዕድሎች፣ የዘመናዊ አገልግሎቶች መኖርና የሰፈሩን ኢኮኖሚ አቅም ማሳደግ የዚህ ፕሮጀክት ዋነኛ ግብ ነው። አዲስ አበባ በየአቅጣጫው ስትለወጥ እንደምናየው ይህ የገበያ ማዕከልም የአካባቢውን የማህበረሰብ የአኗኗር ዘይቤ ወደ ተሻለ ደረጃ ለማሸጋገር ትልቅ ሚና ይጫወታል። በአሮጌ ቦታ ላይ የሚገነባው ይህ ዘመናዊ መዋቅር
የከተማችንን የመልማት አቅምና ለወደፊት የተሻለ የኑሮ ተስፋን በግልጽ እንደሚያንጸባርቅ ነው። በዛሬው ጉዟችን የድሮውን ሰፈር የዕለት ተዕለት ሕይወት፣ የህንፃዎችን መዳከምና በአሁኑ ሰዓት እየተካሄደ ያለውን የታላቅ የልማት እንቅስቃሴ በቅርበት ተመልክተናል። ለቀጣይ ከተማችንን ገጽታ የሚቀይሩ የልማት ፕሮጀክቶችና ሌሎች ጉብኝቶች ለመከታተል ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እስከዛው ሰላም ቆይታ።